ሰላም ጤና ይስጥልኝ የፕሮግራማችን ተከታታዮች እንደምን አላችሁ? መልካም ሞላ ነኝ። በልዩ ዝግጅት ቆይታ እንድናደርግ ከአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ ከዘመቻ መምሪያ ኃላፊው ጋር መጥቻለሁ። እንግዲህ ወለጋ እንደምታውቁት ባለፉት 6-7 ዓመታት ከፍተኛ ግፍና መከራ የተፈጸመበት በአማራ ወገናችን መከራ ያየበት ክፍል ነው። አሁን ተደራጅቶ ራሱን አስከብሮ በተለይም እንደ ተቋም ባለፈው 1 ዓመት ተደራጅቶ በርካታ ስራዎችን ሰርቷል። የሰራቸው ስራዎች ምን ይመስላሉ? ወለጋ ከ1 ዓመት በፊት የነበረ ሁኔታ፣ አሁን ያለው ሁኔታ ምን ይመስላል? በሚል በዝርዝር ቆይታ እንድናደርግ ጋብዣለሁ። እንግዲህ በጣም አመሰግናለሁ። እንዴት ነው እንደሰን? እሺ አመሰግናለሁ። መልካም ፋኖ ብሔራዊ ኃይል የቢዛሞ እዝ የዘመቻ መምሪያ ዋና ኃላፊ ነኝ። ወንዶሰን ተገኑ እባላለሁ። ፕሮግራሜ ከመግባቴ በፊት የወለጋ ቢዛሞ እዝ በ2017 ታህሳስ 7 ቀን ከተመሰረተ የ1 ዓመት የምስረታ በዓሉን አስመልክቶ ከፍተኛ የእዝ አመራሮች፣ ከፍተኛ የክፍለ ጦር አመራሮች፣ በዱር በገደል ያሉ ተዋጊ ኃይሎች እንዲሁም አጋር አካላትና ደጋፊ ህዝቦች እንኳን ለ1ኛ ዓመት የቢዛሞ የምስረታ በዓል አደረሳችሁ አደረሰን ማለት እፈልጋለሁ። በጣም አመሰግናለሁ። እውነት ነው፣ እንኳን አብሮ አደረሰን። ምስረታውን ስንሰማ በጣም ደስ ብሎን ነበረ። ባለፈው 1 ዓመት ያለፈው ጊዜ ምን ይመስላል የሚለው እንደውም ከዛን ጀምር እንዴት ነበር? ከተመሰረታቸው እንግዲህ 1 ዓመት ሆኗቸዋል። የ1 ዓመት ጉዟቸው ምን ይመስላል? እሺ እንግዲህ ያው እንደሚታወቀው የአማራ ትግል ወይም ደግሞ የወለጋ ቢዛሞ ትግል ወደ ትግል የገባን ወደን ሳይሆን ተገደን ነው። ሌሎችም ጎረቤት አካባቢዎች ወደ ትግል የገቡ በወለጋ በቢዛሞ ምድርና በሌሎች ሰፊው አማራ በሚኖርባቸው አካባቢዎች የሚደርሱትን የጭቆና ቀንበር የሰቆቃ ስቃይ መሰረት አድርገው ነው። ምናልባት ይህ ተቋም ከመመስረቱ በፊት በቢዛሞ ምድር የቢዛሞ ልጆች ከፍተኛ ተጋድሎ ሲያደርጉ ቆይተዋል። የትግሉ መነሻ መሰረቱ በአማራ ፋኖ ብሔራዊ ኃይል ተቋማዊ መዋቅር ከመያዙ በፊት በወለጋ ቢዛሞ ምድር በሰፊው የአማራ ሕዝብ ላይ የሚደርሰው የዘር ማጥፋት ጭፍጨፋ፣ የጅምላ ዘር ማጥፋት ጭፍጨፋ መሰረት ያደረገ ትግል በተበታተነ በስሌት ሳይሆን በስሜት ከተቋም ምስረታ በፊት ሲካሄድ መቆየቱ ግልጽ ነው። እሱን መነሻ በማድረግ የነበረው የትግል ሂደት ወደፊት የማያስቀጥል ውጤታማ እንዳልሆነ ስሌት በማስላት በትላልቅ ምሁራን ውይይት በመደረግና በአማራ ምሁራን ውይይት ተደርጎ እንደ ወለጋ ቢዛሞ ተቋም እንደሚያስፈልግ በጥናት በማረጋገጥ ሰነዶች ከወዲሁ ተዘጋጅተው ውይይት ተደርጎ በምሁራን ተገምግመው ለተቋም ምስረታ በቅተዋል። ይህን የረዥም ዓመት እቅድ እና የጥናት ምርምር ከተረጋገጠ በኋላ በሰነዶች መነሻ በማድረግ በ2017 ታህሳስ 7 ቀን የቢዛሞ ወለጋ የእዝ ተቋም ምስረታ ተፈጽሟል ማለት ነው። ስለዚህ በዛሬው ዕለት ያን የምስረታ በዓል መሰረት አድርገን የተሰሩ ስራዎችን፣ የነበሩ ተግዳሮት ምንድናቸው፣ የነበሩ ስኬቶች ምንድናቸው የሚሉትን የመገምገሚያ መነሻ ሀሳብ በማድረግ የቢዛሞ እዝ ምስረታን 1ኛ ዓመት በደማቅ አከባበር በስራ ላይ ያሉት በስራ ላይ ባሉበት፣ በአንድ ተሰባስበው ያሉት ተሰባስበው ባሉበት ታስቦ በደማቅ አከባበር ተከብሮ ውሏል ማለት ነው። ይህን በዓል ስናከብር እንግዲህ ቅድም እንደገለጽኩልሽ መነሻ ያደረግናቸው የሰራናቸው ስራዎች ውጤታቸው ምንድን ነው፣ ተግዳሮቶችስ ምንድን ናቸው፣ የወደፊት የስራ አቅጣጫስ ምንድን ነው የሚሉትን ውይይት በማድረግ የስራ አቅጣጫውን አስቀምጠን ወደ ስራ የገባንበት ሁኔታ አለ ማለት ነው። ስለዚህ ይህ ተቋም እንደ ተቋም ከተመሰረተ ጀምሮ እንደ ወለጋ ቢዛሞ ከዛ በፊት የነበረው በስሌት ሳይሆን በስሜት፣ በመሰባሰብ ሳይሆን በመበታተን፣ በተቋም ሳይሆን በራሳችን ወኔ፣ በአማራ ልጆች ወኔ ሲደረግ የነበረውን ትግል ወደ ተቋም አምተን ተቋም መስርተን የራሱ የሆነ ተቋማዊ ሂደት ወታደራዊ ጥበብ በመላበስ መሪና ተመሪ ኑሮት መተዳደሪያ ሕግና ደንብ ኑሮት ተቋማዊ መዋቅሩ ወደ አንተ ተሰባስቦ ተቋሙን ቀጥሏል ማለት ነው። እሱን ካደረግንበት ሰዓትና ጊዜ ጀምሮ እንደ ቢዛሞ ለተጨቆነው የአማራ ሕዝብ እንዲሁም የሌሎችን ብሔር ብሔረሰቦች መብት በማክበር ብዙ ውጤቶችን አምጥተናል። የዚህ ስራ ውጤቶች ማሳያዎች የመጀመሪያው
የራሱ መተዳደሪያ ደንብና ህግ ያለው መዋቅር በየአካባቢው ተመስርቷል። ከዛ ሲቀጥል ለተዋጊ ኃይሎቻችን በየአካባቢው መዋቅር በመፍጠር ተዋጊ ኃይሎቻችን በማዋቀር በህግና ደንብ እንዲመሩ በማድረግ ለተዋጊ ኃይሎቻችን የአቅም ግንባታ ስልጠና ተሰጥቷል። ከዚህ በፊት የነበራቸውን የስሜት ወደ ስሌት እንዲቀይሩት፣ ከዚህ በፊት የነበራቸውን መበታተን ወደ አብሮነት ወደ ተቋም ቀይረው እንዲዋጉ በሰፊው ሜንታሊም ፊዚካሊም የአቅም ግንባታ ስልጠና በሰፊው የሰጠንበት ሁኔታ አለ ማለት ነው። ሌላው በብሔር ብሔረሰቦች ላይ በሃይማኖት፣ በጾታ፣ በቀለም፣ በማንነት ልዩነት ሳይደረግ ሰው በመሆናቸው ብቻ የሚያከብር በኩል ዓይን የሚጠብቅ የሚንከባከብ የሚያስከብር መዋቅራዊ ታጋይ መስርተናል። በሰፊው በየአካባቢው ገንብተናል ማለት ነው። በተጨማሪም በቢዛሞ አካባቢ የሚኖሩ የአማራና የኦሮሞ ሌሎችን ብሔሮች ትግሬዎችም እዛ አካባቢ ስላሉ የሌሎችንም ብሔሮች በብሔሮች መካከል የተጠናከረ አንድነት እንዲኖር የአብሮነት የመቻቻል የመከባበር የመኖር እሴታቸው ወደፊት እንዲቀጥል በተለያዩ ቦታዎች በሃይማኖት ቦታዎች በቤተክርስቲያኖች በመስጊዶች እንዲሁም በተለያዩ በማህበረሰቡ በሚገኝበት ስብሰባዎች በመንቀሳቀስ ከፍተኛ የመዋቅሩ አመራሮች ግንዛቤ የመፍጠር ስራ ተሰርቷል። ያንን ግንዛቤ በመፍጠር ማህበረሰቡ ቢዛሞ ከተመሰረተ ጀምሮ ለህዝቡ ምን ጠቀሜታ አለው፣ ምን ፋይዳ አለው፣ ከህዝቡስ ምን ይጠበቃል የሚለውን በሰፊው ተወያይተን ለህዝቡ ሙሉ ለሙሉ የተቋሙ አነሳስና ወዴት መሄድ እንዳለበት የተገለጸበት ሁኔታ ነው ማለት ነው ያለው። በዛ መካከል ህዝባችን ጋር ስንወያይ የስራ መነሻ ያደረገው ከጥላት አፈሙዝ ውጭ ማህበረሰቡ የማይፈልጋቸውን የውስጥ ተግባሮች እኩይ ተግባራት ማስወገድ መቻል እንዳለብን ማህበረሰባችን ጋር በሰፊው ውይይት አድርገናል። ለምሳሌ ያላግባብ ሌብነት ወይም ደግሞ ዘረፋ የሚያካሂዱ ግለሰቦች ላይ ከማህበረሰባችን ጋር መረጃ በመተሳሰር እርምጃ መውሰድ እንዳለብን፣ ያላግባብ ያለ ፍላጎታቸው እናቶችን እህቶችን የሚያንገላቱ እንዲሁም የሚደፍሩ ግለሰቦች ካሉ እነዚህ እኩይ ተግባራት መወገድ እንዳለባቸው፣ በሃይማኖት መካከል እየገባ በብሔሮች መካከል እየገባ ብሔሮች እንዲለያዩ የመንግስትን መረጃ እያሰራጨ የብሔር ብሔረሰቦችን የመኖር አንድነት የሚበጣጥስ በመሃላችን ካለ እነሱ ግለሰቦች ላይ ከማህበረሰባችን ጋር ትስስር በማድረግ በከፍተኛ ደረጃ እርምጃ በመውሰድ ያስቆምንበት ሁኔታ አለ። ከዚህ ሲቀጥል በአገዛዙ ሴራ ተፈናቅለው የነበሩ በሁለቱም ብሔሮች በተለይ በአማራና በኦሮሞ ብሔሮች መካከል በተፈጠረው የሴራ ግጭት ተወልደው ያደጉበትን አካባቢ ለቀው በተለያዩ የመጠለያ ጣቢያዎች የሚገኙ የአማራንም የኦሮሞንም ሌሎችንም ብሔሮች ጥሪ አድርገን ወደ ነበሩበት አካባቢ ተመልሰው በአደጉበት ቦታ ላይ ልማታቸውን እንዲያለሙ እንዲቀጥሉ እንዲያመርቱና በራሳቸው ንብረት እንዲተዳደሩ በሰፊው ከማህበረሰባችን ጋር በመተባበር ስራ ሰርተናል ማለት ነው። ሌላውና ዋናው ለትግላችን መነሻ የሆነው የገዢው መደብ ትኩረት አድርጎ ይሰራበት የነበረው በአማራ ላይ ልዩ ትኩረት የአማራን የዘር ማጥፋት ጭፍጨፋ ላይ ልዩ ትኩረት አድርጎ ይሰራ እንደነበር ለማህበረሰባችን ግንዛቤ በመፍጠር እሱን ሙሉ ለሙሉ ሰፊው አማራ በሚኖርበት ቢዛሞ ላይ ሙሉ ለሙሉ በሚባል ደረጃ ያስቆምንበት ሁኔታ አለ። ሲቀጥል በሰላም እጦት ምክንያት ማህበረሰቦቻችን ይገለገሉባቸው የነበሩ የሃይማኖት ቦታዎች፣ መስጊዶች፣ ቤተክርስቲያኖች ሌሎችም ተዘግተውና ከአገልግሎት ውጭ የነበሩትን ከህዝባችን ጋር በመተባበር የታጠቀ የፋኖ ኃይላችን አስከፍቶ ወደ ስራ እንዲገቡና ማህበረሰቦቻችን በሚፈልጉት በየሃይማኖታቸው አገልግሎት እንዲያገኙ የተደረገበት ሁኔታ አለ ማለት ነው። ይህንን ከህዝባችን ጋር በጋራ በመተባበር በመወያየት ያከናወናቸው ተግባር ሲሆኑ ወደ አፈሙዝ ዘመቻችን ቀጥታ ስመልስሽ መልካም እንግዲህ እነዚህን ህዝባችን ጋር ጎን ለጎን እየሰራን ከአገዛዙ መደብ ጋራ ቀጥታ ያፈሙዝ ውጊያ አድርገናል። ከነዚህ መካከል ለምሳሌ በየአካባቢ ያሉ የሚሊሻ መዋቅሮች ሙሉ ለሙሉ ማፈስ ችለናል። አማራ ሆነው ኦሮሞ ሆነው ሌሎችም ሆነው በሚሊሻ መልኩ ምንም አይጠቅመውን የሰው ልጅ ህይወት የማይተከውን
መረጃ በመስጠት ህገ መንግስቱ ጋር ተለጥፈው ህዝቡን ሊጎዱ ህዝቡን እየጎዱ ያለ መንገድ እየመሩ አቅጣጫ እየጠቆሙ ህዝቡን እንዲፈናቀል እንዲሞት እንዲሳደድ የሚያደርጉ የሚሊሻ መዋቅሮችን በየቀበሌው በየአካባቢው ሙሉ ለሙሉ ማፍረስ ተችሏል። አገዛዙም በዛ ሂደት ይጠቀምባቸው የነበረውን የቀበሌ ቢሮዎች በየቀበሌው ቢሮዎች ያሉት እነዛን ቢሮዎች የሚሊሻ ቢሮዎች ሙሉ ለሙሉ የጸጥታ አካል ቢሮዎችን ሙሉ ለሙሉ የፋኖ መዋቅር በመቆጣጠር የራሱን የፋኖ አስተዳደራዊ መዋቅር በመዘርጋት ለህዝባችን በከፍተኛ ደረጃ የፍትህ አገልግሎት እየሰጠ ያለበት ደረጃ እንደደረስ ትልቅ ማሳያዎች አሉን ማለት ነው። ከዚህ ሲቀጥል በርካታ ስራይቶች ካገዛዙ እየከዱ ወደ ስራይታችን ወደ ተቋማችን ወደ ትግላችን የተቀላቀሉበት ሁኔታ አለ። ሙሉ ትጥቃቸውን እየያዙ ሙሉ አልባሳታቸውን እየያዙ ከማህበረሰባችን ከታጋያችን በሚያገኙት ድጋፍና መረጃ በመሰረት ወደ ተቋማችን በሰፊ የተቀላቀሉበት ሁኔታ እንዳለና በአሁኑ ሰዓት ያለው የአገዛዝ ስራይት የመከላከያ ስራዎች እየፈራረሰ ያለበት ደረጃ እንዳለ መግለጽ እወዳለሁ። ከዚህ በመቀጠል የጥላት አጠቃላይ ሁኔታ በማንበብ የጥላት የውጊያ ስትራቴጂን ቀድሞ በመረዳት ጥላት የታጠቀውን ያለውን የሰው ኃይል በማንበብ በመረጃ በማጥናት የራሳችን የውጊያ ጥበብ በመጠቀም በጥላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ያደረስን መሆኑን መግለጽ እፈልጋለሁ። ለምሳሌ እዚህ ማሳያ የጥላትን ከነፍስ ወከፍ እስከ ቡድን መሳሪያ በምርኮ የታጠቀ መሆኑን የነዚህ መሳሪያ ተተኳሾችን በበርካታ ቁጥር ወደኛ አስገብተን እየተጠቀምንባቸው መሆኑን ተቋሙ ተመሰረተ ጀምሮ ያመጣናቸው ትልቅ ማሳያ ድሎች ናቸው። የጥላት ኃይል ከጠበቀው በላይ በግንባርና በደፈጣ ውጊያ መብረቃዊ ጥቃት በማድረስ የታጠቀውን መሳሪያ ሙሉ ለሙሉ ወደ ፋኖ የማምጣት እንቸገር የነበረውን የቡድን መሳሪያ በእጃችን አድርገን ለጥላት አጣፋ የመስጠት ድሎችን አግኝተናል። ለምሳሌ በከፍተኛ ደረጃ እነዚህን ድሎች ካገኘንባቸው በዋናነት የሚጠቀሱ አውደ ውጊያዎችን ስገልጽ ከሐምሌ 3 እስከ ሐምሌ 5 2017 ዓመተ ምህረት ለተከታታይ 3 ቀን ያክል የግንባር ውጊያ በዛውም በተለያየ ቦታዎች ደግሞ የደፈጣና የቆረጣ ውጊያ በማድረግ ጥላት ላይ ከፍተኛ ኪሳራ ያደረግንበት አውደ ውጊያ ነው። ሲቀጥል ከመስከረም 6 እስከ መስከረም 9 2018 ዓመተ ምህረት ወላይን ሁለተኛ አማራ አልሆንም እያለች የተሰዋችውን አይሻ ሰይድን ለማስተዋሽ አይሻ ሰይድ ትንሳኤ ዘመቻ በሚል ዘመቻ በማካሄድ በጥላት ላይ ከፍተኛ ኪሳራ ያደረስንበትና ውጤታማ የሆንበት አውደ ውጊያ ነው። ከዚህ በሶስተኛ ደረጃ ከህዳር 28 አሁን እስከያዝነው እስካሁን ሰዓት ድረስ በግንባር ላይ እንገኛለን። እስካሁን ሰዓት ድረስ ውጊያ የግንባር ውጊያዎችን፣ የቆረጣ ውጊያዎችን፣ የደፈጣ ውጊያዎችን፣ የጉሬላ ውጊያዎችን በየአካባቢው ሰፊው አማራ በሚኖርበት አካባቢ በማድረግ ጥላትን ባሰበው ልክ ሳይሆን ያሰበው ሀሳብ ሳይሳካ ወደኋላ ተንኮላችቶ እንዲመለስ ያደረግንበት ሁኔታ እንዳለ መግለጽ እፈልጋለሁ። መልካም። ስለዚህ ከህዳር 28 እስካሁኑ ሰዓት ድረስ ሁሉም ወታደሮቻችን ሁሉም አመራሮቻችን በግንባር ላይ ያሉ ውጊያዎችን እየመሩ እየተዋጉ ይገኛሉ። ስለዚህ የኛ ተቋም በ2017 ታህሳስ 7 ቀን ከተመሰረተ ጀምሮ እነዚህን ውጤቶች አምጥቷል። በእነዚህ ውጤቶች መካከል ተግዳሮቶች አሉ። አንደኛው ገጥሞን የነበረ ተግዳሮች የሚዲያ ሽፋን ነው። የማይመለከታቸው ኃላፊነት የሌላቸው ምንም እውቅና የሌላቸው ከጥላት ጋራ መረጃ በመሰብሰብ የምናደርጋቸውን ውጤቶች የአውደ ውጊያ ውጤቶችን በትክክል ሳይገልጹ ለማንኮላሸት ሞራል ለመቀነስ የተለያየ የሚዲያ ሽፋን የተዛባ የሚዲያ ሽፋን እንደነበረ መግለጽ ፈልጋለሁ። ከዚህ በተጨማሪ በዚህ የሥራ ዘመናችን የተወሰነ የበጀት የፋይናንስ እጥረት ገጥሞን እንደነበረ ይህን የፋይናንስ እጥረት አሁንም ከህዝባችን ጋር ተወያይተን ህዝባችን በሚችለው ልክ በሚያገኘው ገቢ ልክ መጥኖ እኛ እንደሚደግፈና ይሄ እንደሚቀረብ እየተወያየን ያለንበት ሁኔታ አለ። መልካም። በአጠቃላይ እስካሁን ተቋሙ ከተመሰረተ ጀምሮ ያለው የሥራ ውጤታችን ይሄ ነው። በተቋሙ የምስረታ በዓልም የወደፊት የሥራ አቅጣጫዎችን አስቀምጠን በስራ ላይ እንገኛለን።
በጣም ጥሩ እርምጃዎችን ነው የተራመዳችሁት። አንድ አመትም አይመስልም። እጅግ በርካታ ስራዎች ተሰርተዋል። እስኪ ከምስረታው አንድ አመት በፊት ከነበረው ሁኔታ ወደዛ ልመልስ። እንዴት ነበር የነበራችሁ እንቅስቃሴ? እዙን ከመመስረታችሁ በፊት የነበረው ትግል እንቅስቃሴ ምን ይመስል ነበረ? እሺ መልካም ጥሩ። ከዛ በፊት እንግዲህ ያው ተቋማዊ ትግል ከማካሄዳችን በፊት እኛ ወደነው ሳይሆን ተገደነው የገባንበት ትግል ነው። በዚህ ተገደነው በገባነው ትግል የነፍስ አድን ጥሪ በየአካባቢያችን የነፍስ አድን ጥሪ በመጠራራት ተሰባስበን ምንም እንኳን ወታደራዊ መዋቅር አይኖረው በራሳችን በብሶታችን በአማራ ብሔርተኝነት በመጣው ጭቆና በመሰባሰብ ጥላትን ከዛ በፊትም የነበረውን እንቅስቃሴ የገታንበት ሁኔታ ነበር ያለው። አልበገር ባይነት እጅ አልሰጥም ባይነት አማራን የወለዱ ጀግኖች እናቶች ሲያለቅሱ አላይም በሚል ከቤታችን ወጥተን በዱር በጫካ ለጥላት መክተንና የታጠቁ የተለያዩ የጥላት ተልኮ ተሸክመው የሚንቀሳቀሱ አካላትን በያሉበት ያስቆምንበትና ያገታንበት ሁኔታ ነበር ያለ። መልካም ጥሩ። የህዝቡ ስሜት ምን ይመስላል? አርበኛው ወንደሰን እንግዲህ ህዝቡ ከፍተኛ ግፍና መከራ ሲደርስበት ነበርና ከዛ ሁሉ ያልተቋረጠ ጭፍጨፋ ወጥቶ የእናንተን ከለላነት የእናንተን ደጀንነት ሲያይ የህዝቡ ስሜት ምን ይመስላል? መልካም ጥሩ። እንግዲህ ህዝቡ በአሁኑ ሰዓት እውነት ለመናገር እኔም በደስታና በሞራል ነው የምገልጽልሽ። በአሁኑ ሰዓት ወደ ባሳደጋቸው በጀግኖች ፋኖ ተዋጊ ኃይሎቹ የአማራ ማንነት ጥያቄው ተመልሶ ተወልዶ ባደገበት አካባቢ ጥንት አባቶች ባስረከቡን በቢዛሞ ምድር የራሱን ልማት እያለማ ይገኛል። ካለው የደስታ ስሜት አንፃር ህዝቡ በአሁኑ ሰዓት መደገፍ ያለበትን እኛ ሳንለው በተለያዩ በሚገናኝባቸው የውይይት ቦታዎች የራሱን የውይይት ሰዓትና ጊዜ በመመደብ እየተወያየ ለእኛ በፋይናንስ በመረጃ በተለያየ በጦር መሳሪያ በማቅረብ ከፍተኛ እገዛ እያደረገ ይገኛል። ሲቀጥልም ተዘግተው የነበሩት የሃይማኖት ቦታዎች ተዘግተው የነበሩት ወደ ስራ አስገብተናቸው በእነሱ አገልግሎት እያገኘ እየተጠቀመና የሚፈልገውን ባህልና እምነት እያራመደ በመገኘቱ በተለያየ ክብረ በዓሎች ፋኖ ተጠርቶ ፋኖ መድረኩን እየመራ ያ ክብረ በዓል እንዲከበርና ደስታቸውን እየገለጹልን ያለበት ሁኔታ አለ። ከዛ ባሻገር ሳይገባቸውም ገብቷቸውም ገዢው መደብ ጋር ተቀላቅለው ሲሰሩ የነበሩት ሚሊሻዎች ሌሎችም የታጠቁ አካላት በህዝቡ ትልቅ ስሜትና በህዝቡ ግንዛቤ ተደርጎላቸው በአሁኑ ሰዓት በራሳቸው ፍላጎት ወደኛ እየተቀላቀሉ ይገኛሉ። ስለዚህ በአሁኑ ሰዓት ህዝባችን ትክክለኛ የሚያዋጣው የትኛው ኃይል ነው የሚለውን የፋኖ ኃይል ትክክለኛ ተቀብሎ እያገዘን ከጎናችን ሆኖ በጸሎት በመረጃ ከጎናችን ሆኖ ትግላችን ወደፊት እንዲገሰግስ አብሮን እየተጓዘ ያለበት ሁኔታ እንዳለ ነው። በጣም ጥሩ። የጥቃት ሁኔታ ምን ይመስላል? እንደው ምን አንድ በቅርብ ሰምቼ ነበረ። ወደ ወለጋ እየሄድኩኝ ታጣቂዎች አግኝተውኝ ውረጄ ካሉኝ በኋላ አማራ መሆኔን አውቀው አንደኛው ታጣቂ ተው አጸፋውን አንችለውም አታስወርዳት ብሎ ለቀቀኝና ፋኖ መደራጀቱ ከጥቃትም እያዳነን ነው፣ በስሙ ብቻ እያዳነን ነው እንኳን ታግሎ የሚል ነገር ነግራኝ በጣም ደስ ብሎኝ ነበረ። ያው ካለው ከጥቃቱ አንጻርና የጥቃቱ መጠን በወለጋ የአማራ ህዝብ ጭፍጨፋ ቀንሷል ማለት ይቻላል እናንተ ትግል ከጀመራችሁ ወዲህ? እውነት ነው፣ ምንም ጥርጥር የለውም። በትክክል ነው። ተቋሙ እንደ ተቋም ከተመሰረተ ወዲህ ከፍተኛ የስራ አቅጣጫዎችን አስቀምጦ እየተንቀሳቀሰ ነው ያለ። ከዛ አንጻር አማራ ላይ ሌሎችም ብሔሮች ላይ ንጹሃን ብሔሮች ላይ የሚደረገው ጭፍጨፋ ከመቀነስም አልፎ ሙሉ ለሙሉ ቁሟል የምንልበት ደረጃ ነው ያለ ነው። ስለዚህ የጥቃቱ ሁኔታ እንደሚታወቀው በተለይ አሁን በዚህ ከ28 እስካሁን ድረስ ባለው ሽመልስ አብዲሳ በአሁኑ ሰዓት አለኝ የለኝም የሚለውን አንድ ነው የሚለውን የተሻለ መሳሪያ አስታጥቆ ወደ የቀጠናዎች አንቀሳቅሷል። ይሄን ባደረገበት ሰዓት አሁን ባለንበት ተጨባጭ ሁኔታ ሙሉ ለሙሉ 23 ምርኮ በእጃችን ያዝንበት የነዛ የ23 ምርኮኞች ሙሉ ትጥቃቸውን እስከ ሙሉ ተተኳሻቸው በእጃችን ያደረግንበት ወቅት እንዳለ በተለይ ኪረሙ አካባቢ ይበልጣል መኮንን አዲስ ዓለም ክፍለ ጦር በነበረው በሰሞኑ የግንባር ውጊያ በጥላት ላይ ሙሉ ለሙሉ
ቁስለኛና ሙት በማድረግ ጥላት እንኳን ሬሳውን ለማንሳት የተቸገረበት ሁኔታ ነው ያለው የነበረው። ስለዚህ የነበረው ጥቃት እሱ ባሰበው ልክ ሳይሆን እሱ ካሰበው በላይ አጣፋ መልስ እየተሰጠው ለራሳችን መመከት የምንችልበትና ህዝባችን ማዳን የምንችልበት ደረጃ። ጥሩ እንግዲህ ያው የአማራ ፋኖ ሆናችሁ ነው የተቋቋማችሁት። እንደነገርከኝም የአማራ ብቻ ሳይሆን የኦሮሞ ሆኑ ሌሎች ተወላጆችን አክብራችሁ በብዛ ብሔር የምትንቀሳቀሱ ናቸው። አንድ ጥያቄ ለመጠየቅ ፈለኩ እዚህ ጋር የፋኖ መደራጀት የቢዛሞ ወለጋ ፋኖ መደራጀት ለኦሮሞ ህዝብ ስጋት ነው ወይ? ይሄን በአንዳንድ ሚዲያዎች ያለው ፕሮፓጋንዳ ሲሰሩበት ፋኖ መጣብህ ምናምን እያሉ፣ ግን እናንተ አንደኛ ከኦሮሞ ህዝብ ጋር ያላችሁ ግንኙነት ምን ይመስላል? ሁለተኛ ስጋት ናቸው ወይስ በቂም በበቀል የሚንቀሳቀስ የፋኖ ኃይል አለ? ይህንን ለሌሎች ፕሮፓጋንዳ ለሚሰሩ ኃይሎች ግልጽ ለማድረግ ያክል ነው የጠየቁ። በጣም ጥሩ መልካም፣ በጣም ጥሩ ጥያቄ ነው። እንደውም በአሁኑ ሰዓት ፋኖ በቢዛሞ ወለጋ ምድር ከፍተኛ ተቀባይነት እንዲኖረውና በህዝቡ ታማኝነት እንዲኖረው ካደረጉ የመጀመሪያው ትልቅ ተግባር ውስጥ የኦሮሞን ህዝብ ከአማራ ህዝብ ጋር በኩል አይን በማየታችን ነው። ስለዚህ ምናልባት ከዚህ በፊት ሳይገባቸው ፋኖ የተደራጀው አማራን ብቻ ሊያድን ነው በሚል በተለያየ በጥላት ቅስቀሳ የኦሮሞ ህዝቦች ሲሸማቀቁ መቆየታቸው ግልጽ ነው። ነገር ግን ቅድም እንደገለጽኩልሽ በተለያዩ የእምነት ቦታዎች፣ በመስጊዶች፣ በቤተክርስቲያኖች፣ በሌሎችም የስብሰባ አጋጣሚዎች ከፍተኛ አመራሮች በመንቀሳቀስ በሰፊው ህዝብ ላይ ፋኖ የተደራጀው ሰው ሆኖ በመፈጠሩ ብቻ ሰውን በማክበር ለማንኛውም ንጹሃን ዜጋ ጠበቃና ከለላ በመቆም እንጂ ለአማራ ህዝብ ብቻ እንዳልሆነ፣ ከዛ ውጭ ግን ታጥቆ የመጣ አካልን አማራን ሊያጠፋ ሌላውንም ንጹሃን አካል ብሔር ብሔረሰብ ሊያጠፋ የመጣን ምሕረት እንደሌለው በማስረዳት በአሁኑ ሰዓት የኦሮሞም ብሔር ብሔረሰቦች ይህን በመረዳት ከአማራ ጋር በነፃነት በደስታ ማህበራዊ ኑሯቸውን በመቀጠል ላይ ይገኛሉ። በሁለተኛ ደረጃ የሃይማኖት ቅስቀሳ መደረግ ጀምሮ ነበር። ሙስሊም ፋኖ ሙስሊም ጠል ነው፣ ፋኖ ለአማራ ብቻ ነው የተቋቋመ የሚል የጥላት ቅስቀሳ ተደርጎብን ነበር በአጭር ጊዜ። ይህንን ነገ ዛሬ ሳንል በአጭር ጊዜ ለአመራሮቻችን ስምሪት በመስጠት ሰፊው ብሔር ብሔረሰብ በሚገኝበት በተለያየ ቦታዎች ግንዛቤ በመፍጠር ፋኖ ሙስሊም ጠል እንዳልሆነ፣ ፋኖ ሌሎችን ብሔሮች የሚያሳድድ እንዳልሆነ፣ ፋኖ ማንኛውንም ንጹሃን ዜጋ በተለይ የቢዛሞ ወለጋ ፋኖ ለማንኛውም ንጹሃን ዜጋ የብሔር ብሔረሰቦችን አንድነት፣ እኩልነት የሚያምን እንደሆነ በማስረዳት ወደፊት እንድንራመድና ብሔር ብሔረሰቦች አምነውና እንዲደግፉን ካረጉ ነጥቦች ዋናዎች ናቸው። መልካም፣ በጣም አመሰግናለሁ። በእኔ በኩል ጥያቄዎችን ጨርሻለሁ። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ? እሺ፣ በመጨረሻ ያው ማስተላለፍ የምፈልገው መልእክት ያው እንግዲህ እንደሚታወቀው የቢዛሞ ወለጋ እዚህ ከተመሰረተ አንደኛ ዓመቱን በዓል የስራ አቅጣጫዎችን በማስቀመጥ በደማቅ አከባበር አክብሯል። ይህን በመስማት አሁንም ወደ ትግላችን ወደ ቢዛሞ መቀላቀል የምትፈልጉ የትግላችን አጋር ወገኖቻችን በተለይ እድሜያችሁ ለትግል የደረሰ ወጣቶች ሴት ወንድ ሳይል ብሔር ሳይለይ ተቋማችን ስራዎችን ስራ እንደቆየ ገልጸላችኋል። ይህን መነሻ በማድረግ አሁንም ወደ ተቋማችን መታችሁ እንድትቀላቀሉ ጥሪ እናደርጋለን። በሁለተኛ ደረጃ የወለጋ ቢዛሞ ፋኖ ተወላጁ ናችሁ። አሁን መንግስት ሳይሆን መንግስት ነኝ እያለ በአማራ ብሔርተኝነት ላይ ጭቆና ከሚያደርሰው መንግስት ጋር የምትሰሩ የታጠቃችሁ አካላት፣ የፖሊስ አካላት፣ የሚሊሻ አካላት፣ ሌሎችም የልዩ ኃይል አካላት ወደ ተቋማችን መታችሁ ተቀላቅላችሁ እንድትሰሩ የመጨረሻውን ጥሪ ያደርጋል። አመሰግናለሁ። የቢዛሞ ዘመቻ መምሪያ ወንዶሰን ተገኑ። በጣም አመሰግናለሁ። አርበኛ ወንዶሰን ተገኑ የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ የዘመቻ መምሪያ ኃላፊ፣ ለነበረን ቆይታ ከልብ አመሰግናለሁ። ጥሩ ቆይታ ነበረን። እግዚአብሔር ይስጥልኝ። ተመልካቾቻችን የነበረን ቆይታ ይህንን ይመስላል። ስለተመለከታችሁን ከልብ እናመሰግናለን። ሀሳብና አስተያየት ካላችሁ ጻፉልን፣ ይደርሰናል። መልካም ሞላ ነበርኩ። ጤና ይስጥልኝ።